አሜን ነኝና ምን ሊል ፈልጌ ነው ወንድም አለም አሁን መስፈርትም ከይቅርታ ጋራ ሁሉ ሰው እዚህ ያለው ወንድም እህቶቼ በሙሉ ከዚህ በፊት ሸር ያደረገ ነገሮች ነበሩና ከአንዳንድ ስሜቶች የተነሳ ነው ይቅርታ አሁንም ነገም የሆነ ነገሮች ይፈጠራሉ ግን በአንዳንድ ነገሮችን ካለመስማማትና ካለማግባባት ነው ደስ የማይል ነገሮችንም ከኔ የማይጠበቅ ነገሮችንም ነበሩና እነኛ ነገሮችን ይቅርታ ነው አሁን በቅርብ ዘመዶቻችን እና በእህት ወንድሞቻችን ነገሮች ተፈተዋል ከልጆች እናት ጋራ በጣም መወዳት ማከብራት በዚህ ምድር ላይ ኦንቅ አለች የተባለች የልጆች እናት በጣም መወዳትና ማከብራት ባለቤቴ ናትና ያ ነገር መስፈርቶች ምናምንም ሲያቀርብ ኑር ያለው እውነት ነው ግን ከእንግዲህ በኋላ ካንሰል ልታደርግልኝ እፈልጋለሁ ከይቅርታ ጋራ ደግሞ ሸር ያደረጋችሁት በእግዚአብሔር ይዛችኋለሁ ለልጆችም ለሚቀጥለው ሰውን ጥሩ አራያ አይሆንም እኔም ቆም ብዬ በአንዳንድ ስሜት ተነስቼ እንደዚህ ማድረግ አልነበረብኝም እና እህት ወንድሞቼ ድሌት እንድታደርጉልኝ በዛ አጋጣሚ ጠይቅ እፈልጋለሁ በእግዚአብሔር ስም ተንኪ ዳድዬ በጣም አንተም እውነቱን ለማወቅ ያደረከው ጥረትን በጣም ከልብ ያመሰግናለሁ ተንኪ እሺ ቀጥል ሁሉ ሁሉ ስለዚህ ብሎክ አድርገው እኔ ምንም የምፈልገው ሴትም ምናምንም የለም ሁሉ ነገር ብሎክ አድርጉት ነገሮቹ በሰላም ተፈተዋል ታንክ ዩ ኦኬ ሶ እንዳያችሁት ቪዲዮውን ማለት ነው ያላችሁትን ያለውን ሰማችሁ አይደል ግን የዛን ለታ መቶ ከተጋለጠ በኋላ ማለት ነው ሚስቱ መታ ካጋለጠችው በኋላ በየቤቱ እየዞረ በየቲክቶኩ ቤት እየዞረ እኔ ኢኖሰንት ነኝ እሷ ኦብሰስ ሆና ነው በእኔ አብሬያት ስላልሆንኩኝ ለሌላም ሰው እንዳልሆን ብሎ ተጸጽቶ ያንን ያረጋውን ተጸጽቶ አርፎ ዝም ብሎ የማሰቢያ ጊዜ ለራሱ ሰጥቶ ቁጭ እንደማለት በየቤቱ እየዞረ የሷን ስም ሲያጠፋ ነበር እሷ ኦብሰስ ሆና ነው ብሎ ማለት ነው እና በዚህ አጋጣሚ ማለት ነው ስታሽቃብጡ የነበራችሁ ሴቶች ማን ነው ስሟ ኤደን ነው ኤደን ቤት ገብቼ አንድ ልጅ ነበረች እንደዚህ ባህላችን አይደለም ሲጀመር እንዴ ብላ ስታሽቃብጥ ነበረ ማት ሴቶች ማለት ነው እሷን ብሌም ስታረጉ የነበራችሁ ማለት ነው ታሪኩን ሳታቁ ማታቁት ነገር አለ ያልኳችሁ ነበር አይደል ሳታቁ ሳታጣሩ እውነተኛውን ባሏ አይሁን ሳታጣሩ ማለት ነው በሷ ስትፈርዱ የነበራችሁ ሰዎች አይሆፕ ባሎቻችሁ ቺት ባረጓችሁ ማለት ነው እናንተ ሜሷን ፔን እንድታዩ ማለት ነው ሌላው ደግሞ ማለት ነው እቺ ሴትዮ ቤተሰቦቿ ሁሉ ነው ያፈሩባት አላገባዋትም ሲል ማለት ነው ቤተሰቦቿ ሁሉ እንዲያፍሩባት ነው ያረጋው ባልሰራችሁ ስራ ዝም ብላ ልጆቿ እንደወለደች ነው ያረጋት እና እኔ ችግር የለውም ገባችሁ ይቅርታ መጠየቁ ችግር የለውም አንዴ ካጠፋችሁ ግን በስተት ላይ ስተት እየደራረበ ማለት ነው በየቤቱ እየገባ ንጹህ ነኝ እኔ ምንም ያረኩት ነገር የለም እያለ ማለት ነው በየቤቱ እየገባ እቺን ሴትዮ እሷ ኦብሰስ እንደሆነች እሷ መጥፎ እንደሆነች ሲያረግ ነበር እና አይ ሆፕ እኔ ሰው ትዳር ላገናኝ እንጂ ላፋታ አይደለም ግን አይ ዶንት ኖ እንዴት አርጋ ከዚህ ሰው ጋር እንደምትኖር ማለት ነው ቢካዝ ይሄ ካዲ አንዴ አይደለም እንደ ጴጥሮስ 3-4 ጊዜ ነው ካዳት ከጴጥሮስም የባሰ ካዲ ነው እውነት ለመናገር እንደዛ አይነት ሰው ነኝ ሪስፔክት አላረግም ባለጌ ሰው የትልቅ ሰው ቀሌታም ባለጌ እኔ ደግሞ ቤቴ መተሄን አድርገ ማለት ነው ይሄ ባላችን አይደለም እንደዛ አይነት ነገር መኖሩ ምናምን ተላለ ማለት ነው አተ ውርደታም ሚስተን ብቻ አይደለም ያዋረድከው ልጆችንም ነው ያዋረድከው ልጆችንም ቤተሰቦችንም እሷንም ያቋተንም ቤተሰቦቿን ሁሉንም ሰው ነው ያዋረድከው ባንተ ይቅርታ ራሱ ብትል ይቅርታ የሚታለፍ አይደለም ከአንዴም 3-4 በየቦታው እየዞርክ ካዲ ስለሆንክ ማለት ነው እኔ እንኳን ገብቼ እስቲ አምጣት ከዛ በኋላ ነው ንጽህናን ማውጣለህ ብያለሁ ሰው ቤት ገብተ እንደዛ ስትቀባጠር ማለት ነው ቪዲዮ ልካውልኝ
እና በጣም ባለጌ ሰው ነው ጋይስ፣ እውነት ለመናገር ማለት ነው። የእሱ ይቅርታ በአፈንጫችን ይውጣ። ደግሞ ቪዲዮ ዲሊት አድርጉልኝ ምናምን አታፍርም እንዴ? ማን ነው ዲሊት የሚያደርግልህ? ባለጌ ባለጌማ በደንብ ነው። እንዲሁም እድሜ ልክን ይህን ቪዲዮ እያየ ይጸጸት ስትይ ሲንሸራሸር ይኖርልሃል። አንድ የወጣ አሁን ደግሞ ያንተን ቪዲዮ ዲሊት ስናደርግ አልታየ? በመጀመሪያ መተህ ተጸጸተ ይቅርታ ብትጠይቅ ኖሮ ሰው ይረሳል ነበር። 2 3 4 ግን እየደጋገምክ ማለት ነው ራስን ለማንጻት እሷን ቆሻሻ ለማድረግ አርፎ የተቀመጠችዋን ልጆቿን የምታሳድግ ንጹህ የዋህ መልካም ሴት ባለ